ሰላም ለእናንተ ይሁን የሀገሬ ልጆች። ዛሬ ይዤላችሁ የመጣሁትኝ እንደዚህ የምታዩትኝ ዶሮ አለኝ። ዶሮ የተከተፈ ዶሮ ማለት ነው። ዶሮ ሰደር ማለት ነው። እሱን በሁብዝ ቶርተላ ተብሎ በሚጠራው የሾወርማ አሰራር ነው ይዤላችሁ የመጣሁትኝ። እዚህ ጋር እንደምታዩት ነጭ ሽንኩርት፣ ዶሮ የተከተፈው ሰደሩ፣ ጄዘር እና ሽንኩርት አለኝ። እንደምታዩት ዘይት ጨምሬበታለሁኝ። እያቁላላሁት ነው። ከዛ ሾወርማ አሰራር በጣም ቀላል ነው። በተለይ ለረመዳን ሰዎቹ ስለሚፈልጉት በቀላል ሁኔታ ተሰሩታላችሁ ውዶቼ። አዳዲስ ለምትመጡ ኢትዮጵያውያን ይጠቅማችኋል፣ ህዩት ማለት ነው። ይሄ የአረብ ቅመም ነው። የአረብ ባህራት ሙሸከል ወይም ካሪ ተብሎ የሚጠራው ቅመም ነው ማለት ነው። እዚህ ጋር እንደምታዩ ሽንኩርቱ ትንሽዬ ጥብስ ካረኩት በኋላ ነጭ ሽንኩርት ነው ያደረኩት ማለት ነው። ነጭ ሽንኩርት ያው እንግዲህ ቪዲዮ እንዳይረዝምባችሁ ብዬ ፈጠን ነው ያደረኩትኝ። እዚህ ጋር ደግሞ ዶሮ ሰደር አጥንት የሌለው ዶሮ ማለት ዶሮ ሰደር ብለው የሚጠሩትኝ እሱን ነው ያደረኩት ማለት ነው ከትፌ። ለዛ ነው ፈጠን ብዬ ነው የምሰራው። ለምን እናንተም እንዳትደክሙ ለማየት ማለት ነው። ለማየት ቶሎ ብላችሁ እንድትሰሩ አጭር ቪዲዮ ነው ያደረኩት ማለት ነው። ያው እንደምታዩት ጥብስ አደረኩትኝ። ከሽንኩርትና ነጭ ሽንኩርት ብቻ ነው ያለው እስካሁን ምንም አይነት ቅመም አልጨመርኩበትም። ቅመሙንም አሳያችኋለሁ የምጨምረውን እና በጣም አሪፍ ነው። በጣም ተወዳጅ ምግብ ነው። ሰዎች ይወዱታል። እዚህ ጋር እንደምታዩት ቅመም ደግሞ ራሳችሁ ቤት ውስጥ ያለውን ያጣፍጥልናል ብላችሁ የምታገምቱት ቅመም ካለ መጨመር ትችላላችሁ። እኔ የጨመርኩት ኦርጋኖ፣ ካሪ ቅመም፣ በርበሬ፣ የአረቦቹ በርበሬ ማለት ነው። ጥቁር ቁንዶ በርበሬ ወይም ጥቁር ፍልፍላ ነው የሚሉትኝ እሱን ማለት ነው። እንደገና እዚህ ጋር ደግሞ ካሮት የተፈቀፈቀና ፍልፍል ሮሚ የፈረንጁ ቃሪያ ማለት ነው የማያቃጥለው። በተለያየ ከለር ካላችሁ እሱን ማድረግ ትችላላችሁ። እኔ ግን ያው እንትን ነው ያደረኩት አንድ አረንጓዴ ብቻ ስለሆነ ያለው እሱን ነው ያደረኩት ማለት ነው። ቤተሰብ እንደዛ አድርጋችሁ አቅላልታችሁ መስራት ትችላላችሁ ቤተሰቦቼ። አሁን ብስል እያለ ነው። በደንብ እየበሰለ ነው። ይሄ ደግሞ ኩዝበራ ነው ያደረኩትኝ። ትንሽ የኩዝበራ አድርጌበታለሁ እንደምታዩት። ኩዝበራም ደግሞ ለሽታውም ለጣዕሙም በጣም አሪፍ ነው። ኩዝበራም ማድረግ ትችላላችሁ የኔ ውዶች። ይሄን ተሰርቶ ሳምቡሳ ላይ የሚጠቀለልም አለ። እንደዚህ አድርጋችሁ ራሱ ሳምቡሳ ላይ ብትጠቀልሉት በጣም አሪፍ ነው። ያው የኛ ሰዎች ስለማይበሉ ነው እንጂ ይሄ ደግሞ ጂቨን ነው። ጂቦን ቦክ ነው የሚባለው አይደለ? እሱን ነው ያደረኩበትኝ። ያው አረቦች በአብዛኛው እንደዚህ ክሬም ያለው ነገር ደስ ይላቸዋል እና እነሱ ያሉኝን በእንደዚህ ሁኔታ ነው የሰራሁት ማለት ነው ቤተሰቦቼ። አሁን እንደምታዩት እዚህ ጋር ግሽጣ አለኝ። ግሽጣ ነው የሚባለው ይሄ። እዚህ ጋር ደግሞ ጂቦን ቦክ አለኝ። በአንድ ላይ አቀላቅለዋለሁ፣ አዋህደዋለሁ ማለት ነው። እዚህ ጋር ደግሞ የምጠቀልልባትኝ ቂጣው ማለት ነው። ሁብዝ ቶርቶላ ብለው ነው የሚጠሩትኝ እነዚህ አረቦቹ። እሱ ማለት ነው ያለኝ እዛ። አሁን ግሽጣውንና ጂበን ሁለት ደህና ማንኪያ ማለት ነው ጂበኑን በአንድ ላይ አዋህደዋለሁ ማለት ነው። አንድ ላይ አዋህደውና ግሽጣውንና ከእንትኑን ከዛ እየቀባሁኝ እና ደግሞ ከላይም አረግበታለሁ ማለት ነው። ይኸው እንደምታዩት እዚህ ጋር ሳህኑን ቅብት አደረገውና ፎሮን ውስጥ ስለማስገባው ፎሮን ውስጥ ወይም ኦቭን ነው የሚባለው አይደል? እዛ ውስጥ አደርገዋለሁ ማለት ነው። አሁን እንደምታዩት ይሄን ክሬሙን ቅብቼ ሁብዙን አደርጋለሁ ማለት ነው። አያችሁት? እንደዚህ እየጠቀለልኩኝ ያው በአንድ እጄ እየቀረጥኩኝ በአንድ እጄ ነው እንትን እየሰራ ያለሁትና ለዛ ነው በደንብ ያልታያችሁ። እዚህ ጋር እንደዚህ አድርጋችሁ ከተጠቀለላችሁ በኋላ ሁሉንም ከተጠቀለላችሁት በኋላ ያንን ግሽጣውንና ጂበኑን ያቀላቀላችሁትን እንደዚህ ከላዩ ላይ ትቀቡታላችሁ ማለት ነው ቤተሰብ። አያችሁት? እንደዚህ ቅብት አድርጋችሁ ከዛ ኦቨን ውስጥ ታስገቡታላችሁ ማለት ነው። እዚህ ጋር የምታዩት ደግሞ የእንትን ላይ ፒዛ ላይ የሚጨመረውን ጂበን ታረጉበታላችሁ ከላይ ማለት ነው። ቆንጆ ከረር እንዲያወጣው
ቆንጆ ከረር እንዲሆንላችሁ እሱን ታረጉታላችሁ ማለት ነው። አሁን ፎሮን ውስጥ እናረገዋለን። ይኸው እንትን ብሏንኝ ሁሉንም ጅብን እያረኩትኝ ነው። አሁን ወደ ፎሮን ውስጥ አስገባዋለሁ ማለት ነው። ቤተሰብ ያለውን እርግፍ አድርጌ ጨምሬዋለሁ ማለት ነው። ቤተሰብ ምን አይችሁት እዚህ ውስጥ እንትን ይላል በስላም ፎሮን ውስጥ ይሆናል ማለት ነው። ቤተሰቦቼ አሁን ከላይ ነው ያደረኩትኝ። ከላይ እንደዚህ ቀይ ሆኗል ማለት ነው። ለምን ቶሎ ያፈጠንኩትኝ እናንተም ለማየት እንዳትደክሙ ያክል ብዬ ነው። ይሄ ከረር ሲሆንላችሁ ታወጡታላችሁ ማለት ነው። አሁን እነሱ በሹካ አድርገው ይበላሉ። እቹት ይሄን ይመስላል ቤተሰቦቼ። በጣም የሚያምር ከረር ነው የሆነልኝ። ለሮመዳን ቆንጆ ነው።